ኖላዊት ወይዘሮ ሜላትና የበቃሉ ፍጥጫ እንደቀጠለ ነው ማለት ነው። ዲማሙም ደግሞ ከዚህ ንንቅ አልልም ብሏል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለኢድ አል ፈጠር በዓል ማለት ነው። እንኳን አብሮ አደረሰን ማለት ነው። ኢድ ሙባረክ ብያችኋለሁ ሁላችሁንም በዓለም ዳርቻ ያላችሁት ማለት ነው በሙሉ። ኢዱ የሰላም የፍቅር የአንድነት የደስታ የፍቅር ያደርግላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። ኖላዊቶች እንግዲህ ወይዘሮ ሜላትና በቃሉ ፍጥጫቸው እንደቀጠለ ቢሆንም ሜላት ከዚህ በኋላ የማደርገውን እኔ አውቃለሁ፣ ማንም መጣ ማንም ሄደ ግድ አይሰጠኝም ብላ በቤተሰቦቼ የመጣብኝን ነገር አነሳዋለሁ ብላ ቆፍጠን ብላለች ማለት ነው። ሜሉካ እንግዲህ ዲማሙ ከዚህ ንንቅ አልልም፣ እኔ እንዲጎዳ ያሰበን ጥላት ሰላም በረክክ አልሄድም ብሏታል ማለት ነው። ወይዘሮ ሜላትም ከዚህ መሄድ አለብህ፣ ወደ ነበርክበት መመለስ አለብህ፣ አንተ ብዙ ነገር የማታውቃቸው ነገሮች አሉ ብላው ነበር ማለት ነው። ዲማሙም ደግሞ በፍጹም ልሄድ አትችልም፣ ማን ነው ምንድን ነው እንዴት ነው ወዴት ነው እያለ ነበር ማለት ነው። ይህን ያለበት ምክንያት ምንድን ነው? ዲማሙ በነገራችን ላይ ጀግናና ቆፍጣና ነው። በቃሉ የላከበት ሰዎች እንግዲህ እሱን ጨርሳችሁ ምንም ሳታስተርፉ ብሎ ልኳቸው ነበር ማለት ነው። እነሱም ደግሞ በፍጹም ልናደርገው አንችልም፣ ማን ነው ምንድን ነው የሚያደርገውን እያንዳንዱ እርምጃው መከተል አለባችሁ ስላላቸው እነሱም ደግሞ እሱን ለመምታትና እንደዚሁም ገሎ ለመመለስ ነበር ሲያስቡ የነበረው መንገድ ላይ ጠብቀው። ግን እሰያ ነገር ባለማሳካቱ እሱም ደግሞ እንደሚከታተሉ ታውቆ መንገድ ላይ ጠብቆ እንግዲህ እግርግራቸውን ብሎ ወደኋላ ይመልሳቸዋል ማለት ነው። ወይዘሮ ሜላት እንደምታውቋት መልካምና አስተዋይ በጣም ደስ የምትል ለቤተሰቦቿ ለልጆቿ መልካም ንግግር ያላት ብትሆንም ይሄ ሁሉ እንግዲህ እያንዳንዱ ነገር የሚፈጠርባትም ሁሉንም ነገር ለማስተካከል እየሞከረ ትገኛለች ማለት ነው። የበቃሉና የወይዘሮ ሜሉካ እንደነገርኳችሁ ፍጥጫቸው ቢቀጥልም እሷ ደግሞ በልጆችና እንደዚህም ደግሞ በቤተሰቤ የመጣን አነሰዋለሁ ብላ ቆፍጠን ብላለች ማለት ነው። ወይዘሮ ሀና አልናገርም ያለችበት ምክንያት ምን ይመስላችኋል ማለት ነው? ይህን ያለችበት ምክንያት ምንድን ነው? እኔ ለማንም ልናገር አልችልም፣ ጮኛዬን እራሱ በመጣ ሰዓት ላይ ልነግራችሁ እችላለሁ ብላለች ማለት ነው። ይህን ያለችበት ምክንያት ምንድን ነው? ለሰርጋችን እንጂ አሁን ላይ ምንም ልናገር ሆነ ምንም ልል አልችልም። እሱ ማለት እኔ ነኝ፣ እኔ ማለት ደግሞ እሱ ነው። በቃሉም ቅዱስን ቶሎ በፍጥነት መተህ እንዲትነግረኝ እፈልጋለሁ። ሀና ማናት ምንድናት የልጄ ጮኛ እያለ የሜላት ልጅ መሆኗን በፍጹም አያውቅም ማለት ነው። ሜላትና በቃሉ ጠበኛ እንደሆኑ ሀናና ኢዝራ የሚያውቁት ጉዳይ ምንም ነገር የለም ማለት ነው። እነሱ ቢፋቀሩም እናትና አባታቸውም ደግሞ ልጆቻቸው እዚህ ላይ በፍቅር በትዳር እንደወደቁ ምንም አያውቁም ማለት ነው። የሚያውቅ ሰው የለም። በእነሱ ምክንያት እንግዲህ ሁሉንም ነገር ለማወቅና ለመስማት ዝግጁ ሆናለች ማለት ነው። ሜላትም ድል ባለ ሰርግ ደግሼ ልጄን እድራለሁ ወግ ማድረግ አያለው ብላ ቆፍጠን ብላለች ማለት ነው። ይሄን ያለችበት ምክንያት ወይዘሮ ሜሉካ እያንዳንዱ ነገርን ለማወቅ እያንዳንዱ ነገርን ለመስማት ዝግጁ ሆናለች ማለት ነው። በዚህ ሰዓት ላይ ሜሉዬ ደስ ብሎናል ማለት ነው። እውነት ለመናገር ሜላት ማለት በጣም መልካምና አስተዋይ ደስ የምትል ናት ማለት ነው። ይህንንም ደግሞ እያንዳንዱ ነገር ቀስ በቀስ ደርስበታለሁ ብላ እንግዲህ ለሀናም ራስሽን ጠብቂ፣ እናም ደግሞ ያኔ ምላሴ ሰው ሊገለው እንደነበር ታውቂያለሽ አይደል ብላ ስትላት፣ አዎ በሚገባ ማየ እና ምን ተፈጥሮ ነው እያለቻት ነበር ማለት ነው። እሷም ደግሞ የተፈጠረውንማ እነግርሻለሁ ምን እንደተፈጠረ ወይዘሮ ሀናም ደግሞ እየሰማች እናቷን እማዬ በቃ ከዚህ በኋላ አንቺ ራስሽን መጠበቅ አለብሽ፣ እኔ ያስፈራኛል ለህይወትሽ፣ አብሽሪ አንቺ መፍራት የለብሽም፣ እኔ ሁሉንም ነገሮችን አስተካክላለሁ ሀንዬ እያለች ሜላትም ትነግራታለች ማለት ነው። ሀና እንግዲህ እንደዚህ ያደረገችበት ምክንያት ምንድን ነው?
በነገራችን ላይ ቅዱስ በጣም ሳላደንቀው አላልፍም ማለት ነው። በቃሉን እንግዲህ አስተዋውቆት ነበር ማለት ነው። ኢዝራ ለቅዱስን ወስዶ ቤቱ አስተዋውቆት ነበር ለአባቱ ማለት ነው። ያም ቢሆንም ደግሞ ማወቅና መስማት እፈልጋለሁ ማን ነው ምንድን ነው በማለት እንደገናም ደግሞ ኢዝራ ያው ለአባቱ ቢያስተዋውቀውም በሌላ ጊዜ ጠርቶ ናቶሎ ብሎ እፈልግሃለሁ እቤት ድረስ መምጣት አለብህ ብሎ እንግዲህ ከጠየቀው በኋላ ምንድነው ያደረገው? እሱ በቃሉ ኢዝራ የሚያገባት ሴት ማናት? ምንድናት? ምን አይነት ናት ብሎ ሲለው እኔ አላቅም ከኔ እሱን አትጠይቅም ወይ እሱ አይሻልም ወይ ብሎ እንግዲህ መልስ ሰጥቶታል ማለት ነው። በቃሉም እየተናደደና እየተበሳጨ እንዴት እንደዚህ ትለኛለህ? ምን ለማለት ፈልገህ ነው እያለው ነበር ማለት ነው። አንተ ምን ማለት ፈልገህ ጠየቅከው? እንዴት እንደዚህ ታደርጋለህ? እያለ ሲለውም አይ እኔ ማወቅና መስማት ስለፈለግኩ ነው እያለ ይነግረዋል ማለት ነው። ወይዘሮ ሜሉካ እንደዚህ የሆነችበት ምክንያት ምንድን ነው? የሜላትና እንደዚሁም ደግሞ የበቃሉ ነገር ቢቀጥልም መስፍንም ደግሞ በቃሉ መከታተል እንደዚሁም ደግሞ ቤታቸውን ድርጅቷን ማን እንደሚያከስራት የድርጅቷ ማን እንደሆነ ለማወቅ የጣረች ትገኛለች። እናም ደግሞ በቃሉ እንደሚያደርገው 100% አውቃለች ማለት ነው። ማን ነው ምንድን ነው እንዴት ሊሆን ቻለ እያለች እየጠየቀ ትገኛለች ማለት ነው። ወደፊትም ደግሞ ለመስማትና እንትን ለማለት ዝግጁ ነን ብለን እንግዲህ ቆፍጠን ብለን እያየንና እየሰማን እንገኛለን ማለት ነው። በዚህ ሰዓት ላይ እውነት ለመናገር በጣም ብዙ ነገርን አይታለች ሜላት፣ ውጣ ውረዶችን። ሀናም ደግሞ እንደዚሁ ኖላዊት ወደ ደሴ የሚሄድበት ታይሙን ትቶታል ማለት ነው። አልሄድም ከዚህ በኋላ ለምን እሄዳለሁ እንዴት እሄዳለሁኝ ብሏል ማለት ነው። ፋኖሴም ደግሞ ይቅርታ አድርጋለታለች። ይቅርታ ያደረገችለት ምክንያት ምንድን ነው? አልሄድም ከዚህ በኋላ የራሴን ኑሮ እየኖርኩኝ ከአንቺው ጋር መቀጠል እፈልጋለሁ ብሎ የነገራት ማለት ነው። ፋኖሴም በደስታ በቃ ይቅር ብያለሁኝ ምንም ችግር የለም ብለዋለች ማለት ነው። ለራሱ ህይወቱ ገና አልተደላደለለትም ማለት ነው። በቅርብ ቀን ደግሞ ይደላድላል ብላለች ማለት ነው። ወይዘሮ ሀና የሀና እንግዲህ የአባቷን ጮኛ እሷም ይቅርታ ጠይቃ ነበር ያመጣችው ማለት ነው። በዚህ ሰዓት ላይ አሁን የቀረው ደግሞ የሀና እንትን ነው ማለት ነው። የሀና ጮኛ ያው ልታስተዋውቅ አልሞከረችም፣ ገና ናት ማለት ነው። በቅርብ ቀን አስተዋውቃለሁ እያለች ነው ማለት ነው። እንደዚሁም ደግሞ ኢዝራና ሀንዬ ብታስተዋውቁኛ ድረስ ይለናል ማለት ነው። ዲማሙ አስደምሞናል ማለት ነው። ስሙም ድማሙ፣ እሱም ደስ የሚል ስም አለው ማለት ነው። ይህን ያለበት ምክንያት ምንድን ነው? እያንዳንዱ ነገር ማን ነው እንደዚህ ሊያደርግ የቻለው? ማን ነው? ምንድን ነው? እያንዳንዱ ነገር ማድረግ እፈልጋለሁኝ እንዴት እንደዚህ ሊሆን ቻለ እያለ ማለት ነው። በዚህ የተነሳ እንግዲህ ድማሙ እንደዛ ሲል የነበረው ምክንያቱ ወይዘሮ ሜላትም ወደ ሀገር መሄድ አለብህ፣ እዚህ እየተፈጠረ ያለውን ነገር አንተ ምንም ልታውቅ አትችልም እያለችው ነበር ማለት ነው። ምላሴም ደግሞ እየተናደደ እንደዚሁም ደግሞ እየተበሳጨ ነበር ማለት ነው። ያንን እየተበሳጨና እየተናደደ የነበረው ነገር ምንድን ነው? ሀና ነገር እያሳሰበው ነበር ማለት ነው። ምላሴ እንግዲህ የሚያሳስበው ሀና በድጋሚ ልቧ ይሰበራል። እንደገናም ደግሞ አሴርና ኤላ ያፈቅሯታል። እንዴት ብሎ ነው እንደዚህ እየሆኑ ያሉት ብሎ እንግዲህ ተናዶና ተበሳጭ ተው ማለት ነው። ሁሉንም ነገር ለማስተካከል ሙከራ እያደረግን እንገኛለን ማለት ነው። በቅርብ ቀን ደግሞ እውነቱ ይወጣላታል። ወይዘሮ አስቴርም ሀንዬ ልጅሽን እንደዚሁም ደግሞ ባለቤትሽን ማወቅ እንፈልጋለን፣ የልጅ መሳም እፈልጋለሁ ብላለች አስቱካ ማለት ነው። ያው ለሷ አያቷን ብትሆንም እንግዲህ መስፍን ማንን እንዳይ እንደምትወድቅ አናቅም፣ ማን እንደሆነ አላወቅንም፣ ሳናቅ ነው ወይ ልጅቷን የምንሰጣት እያለ
ሲነግራት ለሜላት እንዴ ከኔ በላይ እኮ የሀንዬ አባት በጣም መልካምና ጥሩ ሰው ነዎት፣ እናም ደግሞ እንዴት አድርጎ እንዳሳደጋት ብታይ እኮ እያለች ትነግረዋለች ማለት ነው። ቤቲ 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 ቡቲቲ ማለት ነው እንግዲህ ቡቲቲ ምንድን ነው ስታረግ የነበረችው ማለት ነው። በቃሉ ሜላትን ነገር በጎን እየሰራኝ ነው መስፍንን ለመጉዳት እንደዚሁም ደግሞ ወይ ከአሴር አልሆንኩኝ ወይም ደግሞ ኖ ወይ ከኢዝራ አልሆንኩ ወይም ደግሞ ከቅዱስ አልሆንኩም እያለች እየተናደደች እና እየተበሳጨች ትገኛለች። እንግዲህ ሀና ታውቃላችሁ ኢዝራን ቀምታታለች ማለት ነው። ሀና ማለች ደግሞ ይቺ ሰላምም ደግሞ ቅዱስ ጋር አንድ ላይ ሆነዋል ማለት ነው። ያኔ እንደዛ የሆኑበት ምክንያት ምንድን ነው? የእነሱ ጉዳይ እሷ በፊት ላይ ስለማትፈልገው አልፈልግም ምናምን ስትል አይታ ነበር እና እሷ ደግሞ እጇ አስገባችው ማለት ነው። ቅዱስ እንግዲህ አብረው እየኖሩ ይገኛሉ ከሰላምዬ ጋር። ግን እዛ አብረው እየኖሩ ስላችሁ በውጭ እንጂ ቤት ድረስ ምናምን የለም። ቤተሰብ መሆን አይፈቅድላትም ማለት ነው። ሀና እንግዲህ ሁለት ልብ ሆናለች። በአንድ በኩል ኤላ አለ። ኤላ ከዚህ በኋላ ስራ ሰርቼ ተለውጬ እንደዚሁም ደግሞ እናቴን አግሼ ማንንም ሰው አልፈልግም ብሏል ማለት ነው። ይህን ያለበት ነገር ምንድን ነው? አቶ ሀና ልቡን ስለሰበረችው እንደዚሁም ደግሞ ብዙ ነገሮችን በእሷ መካከል ሆኖ አስቦ ስላላገኘ ይህን በማስመልከት ነው። በጣም እናመሰግናለን። ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።